ሰበር ዜና ተገቢ የሆኑ የፕሮግራም ይዘት ያለው ስርጭት አላከናወነም የተባለውና በርካታ አድማጭ ያለው የሬዲዮ ጣቢያ እገዳ ተጣለበት። የሬዲዮ ሞገዱ በመገናኛ ብዙሃን ባለስልጣን ቀጭን ትዕዛዝ መሰረት ለ6 ወራት መታገዱ ተሰምቷል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሐሳብ ቀረበ። አዲስ አበባ ከተማና ድሬዳዋ ራሳቸውን ችለው ክልል እንዲሆኑ ከኦሮሚያ ክልል ጋር ያላቸው ግንኙነት እንዲሁም አስተዳደርን በተመለከተ በምክክር መድረኩ አጀንዳ መያዙ ተረጋገጠ። ይህም ለበርካታ ዘመናት የንትርክ መነሻ የሆነውን ጉዳይ ምላሽ እንዲያገኝ የሚያስችል ነው ተብሎለታል። ተጨማሪ ያለን በተለያዩ አካባቢዎች ጽንፍ ይዘው የሚንቀሳቀሱ ታጣቂዎች በሀገራዊ ምክክር ጉባኤው እየተሳተፉ ነው። ይህንን ያሉት ኮሚሽነር መስፍን አርአያ ናቸው። እንደ ኮሚሽነሩ ገለጻ እንደ ሸኔና ፋኖ ያሉ ታጣቂዎች ለምክክር ጉባኤው አዲስ አበባ ገብተዋል። ተጨማሪ ያለን ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ተቃውሞ ካላቸው ሌሎች ቡድኖች ጋር ጥምረት መፍጠሩን ወቁልኝ አለ። ህወሓት ከሌሎች ተቃዋሚ ኃይሎች ጋር የሚደረግ ጥምረት አስፈላጊ መሆኑን በይፋ አስታውቋል። ተጨማሪውን ይዘናል። ፓርቲው ለጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ ላከ። ጦርነት የመቀስቀስ እድሉ እየሰፋ ነው፣ እጅግ አሳሳቢና አደገኛ ሁኔታ ላይ ደርሷል ብለዋል። መረጃውን ትሰማላችሁ። ከውጭ በተሰማ ሰበር መረጃ በሞርታኒያ የባህር ዳርቻ ከ140 በላይ ስደተኞች ህይወት ማለፉ ተሰማ። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ጄኤፍኤም 106.7 ሬዲዮ ሞገድ ለ6 ወራት መታገዱ ተሰማ። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም 106.7 ላይ አከናወንኩት ባለው የይዘት ክትትልና የኢንስፔክሽን ምልከታ በውሉ መሰረት ተገቢውን የፕሮግራም ስርጭት ባለመከናወኑ ለ6 ወራት ማገዱን አስታውቋል። ጣቢያው ከሳምንታዊ ስርጭት ጊዜውም 60 በመቶውን ፈቃድ ለመውሰድ አካባቢ የሚመለከት እንዲሁም ቀሪው ለሀገራዊ ክልላዊና ሌሎች ፕሮግራሞች ማዋል ቢጠበቅበትም ይህንኑ ተግባር አለመፈጸሙም ነው ተጠቀሰው። በተጨማሪም ህዝብን የሚያስተምር የሚያሳውቅና የሚያዝናና ፕሮግራሞችን አለማቅረብ፣ ሀገራዊ ይዘት ያላቸው ፕሮግራሞችን የማቅረብ ግዴታን አለመወጣት፣ በፈቃድ የውል ስምምነት መሰረት ያለመስራት የሚሉ ዋና ዋና ክፍተቶች መስተዋሉን ነው ባለስልጣኑ የገለጸው። በዚህም ለጣቢያው በተደጋጋሚ ግብረ መልስ የቃልና የጽሁፍ ማስጠንቀቂያዎች ቢሰጡትም መሻሻሎች ሊታዩ ባለመቻላቸው በፈቃድ ውል የተሰረዘሩ ግዴታዎች ሙሉ በሙሉ ተሟልተው ተግባራዊ እስኪደረጉ ድረስ የሬዲዮ ጣቢያው ከረቡዕ ሐምሌ 1 ቀን 2018 በጀት ዓመት ጀምሮ ታሳቢ የሚደረግ ለቀጣይ 6 ወራት ከስርጭት ሙሉ ለሙሉ ታግዶ እንዲቆይም ተወስኗል ተብሏል። በዚህም በኢትዮጵያ መገናኛ ብዙሃን ባለስልጣን በኩል የተወሰነና በኢትዮጵያ ኮሙኒኬሽን ባለስልጣንም ለጄኤፍኤም የተመደበ 106.7 የሬዲዮ ሞገድ እግድ ጸንቶ እስከሚቆይ ድረስም ፍሪኩዌንሲውን ጥቅም ላይ ማዋል እንደማይቻል ለጣቢያው ማሳሰቢያ ተሰጥቶታል። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሐሳብ ቀረበ። ሀገራዊ ምክክር ጉባኤ 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳው ዙሪያ 10 ተመካካሪዎችን በሚይዝ ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክራቸውን አከናውነዋል ተብሏል። ይህ የምክክር ሂደትም ለ3 ቀናት ያህል እንደሚቆይ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የሥራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ የተመካከሩ የሚገኙ ቡድኖችን በተቀመጠው ጊዜ ሂደቱን ላይ አጠናቅቁ እንደሚችሉም ተዘግቧል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎችም ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውላታል ተብሏል። ተመካካሪዎቹም 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ በሰነዱ ላይ አልተመላከተም። አዲስ አበባን ሲቲ ስቴት፣ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል።
የቀድሞ ታጣቂዎች በሀገራዊ ምክክር ጉባኤው እየተሳተፉ እንደሚገኙ ኮሚሽኑ አስታወቀ። በምክክር ጉባኤው ለመሳተፍ የመግቢያ ፍቃድ ወረቀት ወይንም ባጅ የዘገየባቸው የቀድሞ ታጣቂዎች በጉባኤው እየተሳተፉ እንደሆነ የሀገራዊ ምክክር ኮሚሽን ገልጿል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በኦሮሚያ ክልል የሰላም ትግል አማራጭ የተቀበሉ የቀድሞ ታጣቂዎች በሀገራዊ ምክክር ጉባኤው እየተሳተፉ እንደሆነ ተናግረዋል። ከዚህ በፊት የሰላም ጥሪ የተቀበሉት በአማራ ክልል የሚንቀሳቀሱ የቀድሞ ታጣቂዎች በምክክር ጉባኤው የተሳተፉ መሆናቸውን ያስታወሱት ኮሚሽነሩ እነማን እንደሆኑ ግን ከመግለጽ ተቆጥበዋል። ይሁን እንጂ ፕሮፌሰር መስፍን አርአያ የኦሮሚያ ክልል የቀድሞ ታጣቂዎች በሀገራዊ ምክክር ጉባኤው ላይ በንቃት እየተሳተፉ እንደሆነ አረጋግጠዋል። በጉባኤው እየተሳተፉ የሚገኙ የቀድሞ ታጣቂዎችን ብዛት ያልገለጹት ዋና ኮሚሽነሩ በጉባኤው ለመሳተፍ የሚያስፈልገውን የመግቢያ የፈቃድ ወረቀት ዘግይቶ እንደነበር አስታውሰው ከትላንት ጀምሮ ግን ወደ ምክክሩ መግባታቸውን ተናግረዋል። በምክክሩ የሚሳተፉ ታዛቢዎችን በተመለከተ በኮሚሽኑ ፍቃድ የተሰጣቸው የሀገር ውስጥ ሲቪል ማህበረሰብ ድርጅቶች ሂደቱን የመከታተል ተግባር መጀመራቸውን ዋና ኮሚሽነሩ ገልጸው የውጭ ታዛቢዎች ፈቃድ የሚሰጠው በውጭ ጉዳይ ሚኒስቴር በኩል እንደሆነም ተናግረዋል። ህወሓት ከሌሎች ተቃዋሚ ኃይሎች ጋር የሚደረግ ጥምረት አስፈላጊ መሆኑን ገለጸ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ተቃውሞ ካላቸው ሌሎች ቡድኖች ጋር ጥምረት መፍጠር አስፈላጊ መሆኑን ገልጿል። ፓርቲው እንዲህ አይነቱ ትብብር የጋራ ስጋትን ለመታገል የሚደረግ ወሳኝ የትግል አካል ነው ሲልም ገልጾታል። ህወሓት ማክሰኞ ዕለት ባወጣው ሳምንታዊ መግለጫው በትግራይ ክልል በተካሄዱ ህዝባዊ የምክክር መድረኮች ላይ ከፌዴራል መንግስት ተመሳሳይ ስጋት ከተደቀነባቸው ሌሎች ኃይሎች ጋር ትብብር ማድረግ እንደሚያስፈልግ የጋራ መግባባት ላይ መደረሱንም በይፋ ገልጿል። ሆኖም መግለጫው ድርጅቱ አብሯቸው ለመስራት ያሰባቸውን ቡድኖች በስም አልገለጸም። እንዲሁም አሁን ስላሉበት ሁኔታም ሆነ ወደፊት ስለታቀዱ ጥምረቶች ዝርዝር መረጃን ከመስጠት ተቆጥቧል። ይህ መግለጫ የወጣውም የህወሓት ከፍተኛ አመራሮች በትግራይ በሚገኙ የተለያዩ ከተሞች ህዝባዊ መድረኮችን ማካሄዳቸውን ተከትሎ ነው። አመራሮቹ በክልሉ ደህንነት ላይ የተደቀኑ ስጋቶች እየጨመሩ መምጣታቸውን በማስጠንቀቅ ከፍተኛ የህዝብ ቅስቀሳ አድርገዋል ተብሏል። ህወሓት በመግለጫውም የጠቅላይ ሚኒስትር አብይ አህመድ አስተዳደር የፖለቲካ ልዩነቶችን በሰላማዊ መንገድ የመፍታት አማራጮችን ትቷል ሲልም ከሷል። የፌዴራል መንግስቱ የትግራይ ህዝብ ላይ የጥፋት ፖሊሲ እየተከተለ ነው በማለትም ድርጅቱ አክሎ ከሷል። ድርጅቱ የፌዴራል መንግስቱ ዘር አጥፊ ስርዓት ሲል በተደጋጋሚ የጠራው ሲሆን የኢትዮጵያ መንግስት ግን እነዚህን ክሶች በተደጋጋሚ ውድቅ ማድረጉ ይታወሳል። ፓርቲው ለጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ ላከ። ሳልሳይ ወያኔ ትግራይ ከፍተኛ መስዋዕትን የተከፈለበትና የብዙዎችን ህይወት የቀጠፈው ያለፈው አስከፊ ጦርነት ካስከተለው መጠነ ሰፊ ውድመትና ሰብአዊ ቀውስ ገና ሳያገግም በአሁኑ ወቅትም በኢትዮጵያ መንግስትና በህወሓት እንዲሁም የውጭ ኃይሎች የሚሳተፉበት ተብሎ በሚገመተው አዲስ የጦርነት ደመና እያንዣበበ መምጣቱን ጫና መንካቱ እጅግ አሳሳቢና አደገኛ ሁኔታ ላይ ደርሷል ብሏል። ጦርነት ትርፉ ጥፋት፣ እልቂትና የኢኮኖሚ ውድመት ብቻ መሆኑ በተደጋጋሚ የታየ እውነታ ሲሆን አሁን ሊቀሰቀስ የሚችል ማንኛውም ጦርነት ውጤቱ የማይገመት የጦርነቱ ባህሪም እጅግ አደገኛ የአካባቢውና የዓለም ሀያላን መንግስታት አዳዲስ የጦር መሳሪያዎችንም በሁሉም ተዋጊ ኃይሎች የሚፈተኑበት የውክልና ጦርነት በመሆኑ በጣም አደገኛ ያደርገዋል ብሏል። ይህ ደግሞ በትግራይ ህዝብ ብቻ ሳይሆን የሀገሪቱን ህልውና እንዲሁም ምስራቅ አፍሪካን ሙሉ በሙሉ ወደ ለየለት ጥፋት የሚመራ ነው ሲልም ፓርቲው አሳስቧል። በተለይ ሀገሪቱና የትግራይ ህዝብ በከፍተኛ የኢኮኖሚና የማህበራዊ ቀውስ ውስጥ ባሉበት በዚህ ደካማ ወቅት መገኘታችን አደጋውን እጥፍ ድርብ ያደርገዋል ብሏል። በመሆኑም የኢትዮጵያ መንግስት ጦርነትን ለማስቀረትና ሰላምን እንዲረጋገጥ ከተፈለገ የትግራይ ህዝብ እውነተኛና ህዝባዊ የሆነ ሰብአዊ ህገ መንግስታዊና ፖለቲካዊ ጥያቄዎች ከተለያዩ አካላት ጋር በማያያዝ ማጓተትና አለመመለስን በአስቸኳይ አስቆሞ የትግራይ ህገ መንግስታዊ ግዛትና ከጦርነቱ በኋላም የተተከሉ ህገወጥ መዋቅር በአስቸኳይ አፍርሶ ህግ እንዲከበርና ወደ ነበረበት እንዲመለስ ማድረግ መሆኑንም ጠይቋል። እንዲሁም በቀጥታ ለትግራይ ህዝብ የዕለት ተዕለት ኑሮ ወሳኝ የሆኑትን ማህበራዊና ኢኮኖሚያዊ መሰረተ አገልግሎቶችን ያለምንም ቅድመ ሁኔታና ገደብ ሙሉ በሙሉ ስራ ላይ እንዲውል ማድረግ ሲገባ እነዚህ እውነተኛ የህዝብ ጥያቄዎችን ከተለያዩ የፖለቲካ ጥቅሞችና አካላት በተለይም ከህወሓት ጋር በማያያዝ አለመመለስ ለሌላ ጦርነት መቀስቀስ ትልቁ ምክንያትን እየፈጠረ መሆኑ ታውቆ መንግስት ከጦርነት አማራጭ ወጥቶ በሰላማዊ መንገድና በውይይት ለችግሮቹ እውነተኛ ምላሽ እንዲሰጥም የጸና የሰላም ጥሪያችን እናቀርባለን ብሏል። ሳልሳይ ወያኔ ትግራይ የጦርነትን አማራጭ በመተው በሰላማዊና በሰለጠነ መንገድ መፈታት
አለበት ሲልም በፌዴራል መንግስቱ የተነፈጉ የትግራይ ህዝብ እውነተኛና ህዝባዊ የሆኑትን ሰብአዊ ህገ መንግስታዊና ፖለቲካዊ ጥያቄዎች እንዲሁም በህወሓት የሚደረጉ እንቅስቃሴዎችም ለጦርነት ከበቂ በላይ ምክንያት ስላልሆኑ ሳይሆን የትግራይን ህዝብም ሆነ መላው ኢትዮጵያ ህዝብ ዳግም ወደ እልቂትና ውድመት የሚወስደውን የጦርነት መንገድ አይቀበለውም ብቻ ሳይሆን የጦርነት አሰቃቂ ዋጋ ተጨማሪ መክፈል የለበትም በማለት ይህ መንግስት የታሪክና የህግ ተጠያቂነትን በማሰብ በቀጥታም ሆነ በእጅ አዙር የጦርነት ነጋሪ መምታቱን በአስቸኳይ አቁሞ የትግራይን ህዝብ ጥያቄዎች ያለምንም ቅድመ ሁኔታ በመመለስ ለሰላም ያለውን ዝግጁነት ቅድሚያ እንዲሰጥም የጦርነትን ቅስቀሳ ይቁም፣ የሰላም ውይይቶችንም አሁኑ ይጀመሩ ሲልም ፓርቲው አሳስቧል። በተሰማ ሰበር መረጃ በሞሪታኒያ የባህር ዳርቻ ከ140 በላይ ስደተኞች ህይወት አለፈ። በሞሪታኒያ የባህር ዳርቻ ለአደጋ ከተጋለጠች የስደተኞች ጀልባ ላይ 144 ሰዎች መሞታቸውንና አሊያ መጥፋታቸውን የተባበሩት መንግስታት ድርጅት አስታውቋል። ጀልባዋ ከጋምቢያ ተነስታ ወደ ስፔን ካናሪ ደሴቶች ለማምራት በወጣችበት ወቅት ነዳጅ ጨርሳ ለ25 ቀናት በባህር ላይ ተንሳፋ ቆይታለች ተብሏል። በስተመጨረሻም ኑዋዲቢ ወደሚገኘው ወደብ ስትደርስ የነበሩ 38 በህይወት ያሉ ስደተኞችና በርካታ አስክሬኖች ብቻ ነበሩ ተብሏል። በህይወት ከተረፉት መካከልም ቤተሰቦቻቸውን በሙሉ ያጡ 2 ህጻናት እንደሚገኙበትና ሕክምና እየተከታተሉ መሆኑም ተገልጿል። ሞሪታኒያ ከአውሮፓ ህብረት ጋር ባደረገችው ስምምነት ጥብቅ ቁጥጥር ብታደርግም ስደተኞች አሁንም ረጅምና አደገኛ የባህር መንገዶችን በመጠቀም ለህይወት መስዋዕትነት እየተዳረጉ ይገኛሉ ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።